ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁት ወይ? እኔ ያለው እግዚአብሔር ይመስገን። እንደምን አላችሁት? እኔ ደህና ነኝ። ዛሬ የሚያሳዝን ነገር ነው ይዤላችሁ የመጣው ማለት ነው። አጋጣሚ ያየሁት ነው። በደንብ አድርጋችሁ ይሄን የማወራችሁ የምነግራችሁ ነገር ማለት ነው ከልብ አዳምጡት ማለት ነው። ብዙ እናንተ ባይኖርባችሁ ልጆች ጓደኞቻችሁ ሊኖርባችሁ ይችላል ማለት ነው። ይሄ ላይ በደንብ አድርጋችሁ ትኩረት መስጠት እንዳለብን ማለት ነው። ሁላችሁም ይጠቅማችኋል በሚለው ነው ይዤላችሁ የመጣውና ወንድማችን እግዚአብሔር ነፍሱን በገነት ያኖርልንና አብዛኛ ልጆች በሱ እልፈት ባዩት እንግዲህ ጉበት ነው በሽታ እየመጣ እያሉ ነውና ዶክተሮችን እንደሚያወሩ ደግሞ የመንስኤው ጉበት ነው ምናምን በሚለው ነው። ግን በምን ጉበት የሚሆን በምን የሞተው ግን የምናውቀው ነገር የለንም። የኛ ግን ፈጣሪ ነው የሚያውቀው። ግን እኔ በጣም አንዳንድ ጊዜ ቪዲዮም ባየውም ባዳምጠው እንትና ደግሞ ማየት በጣም ወዳለሁ። ኮመንተሮችን በደንብ አንባቢ ወዳለሁ። እነሱ ላይ ትንሽ ፎከስ አደርጋለሁ፣ በደንብ አያለሁ፣ አነባቸዋለሁ ማለት ነው። እና ብዙ ልጆች እባካችሁ እባካሽ እባካችሁ እባካሽ እኔም አለብኝ፣ ወንድሜ አለበት፣ ጓደኛዬ አለበት፣ መድኃኒቱን እኔም እንደዚህ አለብኝ፣ እኔም እንደዚህ አሞኛል የሚሉ ብዙ ልጆች አሉ እና ሕክምና ደግሞ የሚገኘው በባህላዊ ነው እንጂ በሕክምና በዶክተር አይገኝም። ይሄ የወፍ በሽታ ነው እያሉ ነው። ወፍስ ምንድን ነው? የሌሊት ወፍ ነው ወይስ የትኛው በሽታ ነው? የወፍ ማለት ከሌሊት በሽታ ወፏ ነው የሚይዘው ወይስ የትኛው? ምን ስታደርገን ነው እንደዚህ አይናችን ቢጫ አድርጎ እና ብዙ ልጆች እንግዲህ የጻፋችሁ ኮመንት ያነበብኩት ብዛት አይደለምና እኔም ቀኔ ያልደረሰ እንጂ እኔም ተርፌ ያለው አላህ ስላተረፈኝ ብላለች። አንዷ ደግሞ እህቴ ወንድሜ ታሞብኛል እባክሽ መድኃኒቱን ንገሪኝ። ሌሎቹ ደግሞ የአበሻ መድኃኒት ነው እንጂ ይሄ ዶክተር ሕክምና የለሁም ምናምን ብሎ አበሻ መድኃኒትስ ምንድን ነው? የዚህ አይነት በሽታስ ከምኑ ነው? ወፉስ ምንድነች? የሌሊቷ አሁን ለምሳሌ ከምን ስታደርጋችሁ የምታመሙ አለች የሆነ ጭንቅላት ላይ ደግሞ ሽንቷን ስትሸናባቸው እብጠት አለና ሰውን የሚገላለ ወይም ደግሞ በሞራ ተደርጎባቸው ሰዎች ላይ ማለት ነው። አሁን ለምሳሌ እንደዚሁ ጉሮሮ ስር ሊወጣባቸው ይችላል፣ ወይም ደግሞ ወገባቸው ላይ ወይም እጃቸው ላይ ወይም እግራቸው ላይ ነው። አሁን ሌሊት ሽንቷ የሆነች ከባህር ዛፍ ላይ ምናምን ቢወርቅ ወይም ቀድማ ካየቻቸው ምናምን መስለኛል። እና ያ ነገር የሆነ እንደ እብጠት ሆና ነው የምትታየው ማለት ነው። እና እሱ ምንድነው በእሳትና በሞራ ቅባት ያመጡና እዛ ውስጥ ያቃጥሉታል። ያ ነገሮቹ በደንብ ታቃጥሉ ከዛም በኋላ ምንድነው ትጠፋለች ማለት ነው። እና አንዴ ከያዘቻችሁ እሱ በነገራችን አትለቃችሁም። ተመላልሶ ነው የሚመጣባችሁ ማለት ነው። እንደዛ በጣም ነው በቃ እያቃጠሉ ቅባት አትወድም፣ በእሳት አትወድም። በእሳት በደንብ ተደርጎ ይቃጠላል ማለት ነው። ያቃጠሉታል። እሱ ምናምን አውቃቸዋለሁ ማለት ነው። እና የዚህን ነገር የምታውቁ ለሁሉም ሰው ይፋ እንዲደረግና ሁሉ ሰው እንድማርበት፣ ሁሉ ሰው እንድጠቀምበት ይሄን አይነት በሽታ ይሄ ነው እና በባህላዊ ደግሞ ከእንደዚህ አይነት ቅጠሎቹ ተጨፍጭፎ ነው ብላችሁ ብትናገሩ ጥሩ ነው ብዬ ነው ማስበው ማለት ነው። እና ይፋ አድርጉላቸው። ብዙ ሰው ተጨንቆ ነው ያለ፣ ብዙ ሰው እየተጨነቀ ነው።
ብዙ ሰው ሀሳባቸው ጭንቀታቸው ላይ ናቸው ያሉት እና ማለት ነው። እንደዚህ ይፋ አድርጉላቸውና ይጠቀሙ። መጠቀም የሚችሉ ከሆነ የሚድኑበት ነገር ከሆነ ጥሩ ነው። እንደዚህ የማናውቁ ነገሮችን ማሳወቃችሁ ጥሩ ነው እና አሁን ይቺ ለወንድሜ ያለችው እኔም እንደዚህ ቀኔን አልደረሰ ነው ያለችው ብዙ ልጆች አሉና እስቲ ገብታችሁ የዚህ ወንድማችንም ራሱ የነጻነት ወንድማችን በእንትና ስር ገብታችሁ የሞተበት የለቀቁ ማንኛውም ሰው ጋር ግቡና እዩ። ውስጥማ እዩ አንብቡ እንትናው ማለት ነው። እና በጣም ነው በቃ ብዙ ልጆቹ ተጨንቆ ነው ያሉት። በጣም ተጨንቆ ነው ያሉት እና እስኪ ሄዳችሁም ይሁ። ሁለተኛ ደግሞ ሚስቱ ምንድነው አንገቷን ደፍታ ነው እንዴት ነው እንትና አለች ምናምን የምትሉ ሚስትዮ አሜሪካ ነው እንግዲህ ያደገችው የኖረችው ኖርነት ማለት ነው። እና አንዳንድ ጊዜ እኛ ብለን በቃ ማበድ መውደቅ ምን ማለት አለብን እንደ ቤተሰብ እንደዚህ መሆን አለብን እንዴ? እስከ መቼ ድረስ ነው? እንደዚህ መሆን የለብንም። ስለዚህ ባለን ነገር እንግዲህ ለቅሶ እንደማንኛውም ሰው በስነ ስርዓት ተለቅሰው በስነ ስርዓት መቀበር ነው። በቃ ይሄን ያክል ያዙኝ ልቀቁኝ ማለት አይደል። ውስጧን እሷ ናት የምታውቀው፣ የተጎዳችም እሷ ናት። ስንት ነገር ከሱ ጋር ያሳለፈችም እሷ ናት። እኛ ዛሬ መተን እንደዚህ ናት ማለት አንችልም። እና እንደዛ ባትሏት ጥሩ ነው ብዬ ነው የማስበው። ለማንኛውም የዚህ መድኃኒት ለልጆቻችን ብዙ ልጁ ሰው ስላለ የምታውቁ ካላችሁ ወደ ሀገር ቤትም ይሁን ምንም ይሁን ግን ፍልክ አድርጉ ማለት ነው ይሄን ነገር እና አመሰግናችኋለሁ።